ቤቲ እንደዚህ በመዋረዷ ወይንም ደግሞ የዘራችውን በማጨዷ ሁላችንም በጣም ደስ ብሎናል። ግን ደግሞ የቤት ሰራተኛዋ እንግዲህ ስሜ ማስረሻ ነው ብላለች። እሷ እንግዲህ በሰራችው ስራ ቅጣቷን ማግኘት አለባት፣ መታሰር አለባት የሚሉ ኮሜንቶችም አይቻለሁ። እኔ መታሰር አለባት ብያለሁ። ምክንያቱም እሷ በተናገረችው ወይም እውነቱን ስለተናገረች እሱ ቢያስገድዳትም ኪራ አስገድዷት ብትናገርም ግን ደግሞ እውነቱን በመናገሯ ብዙ ነገሮችን እንዳይጠፉ አርጋለች ማለት ነው። መናገሯ ትክክል ስለሆነ ወይም ደግሞ እሱም ቤት ተከራይቶ ልጇንም እሷንም ስላስቀመጣቸው ኪራ ማለት ነው ቤት ተከራይቶላቸዋል። በጣም ደስ የሚል ነገር አለ። ግን ትታሰር የሚለው ላይ አልስማማም። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ነገ እንግዲህ የጽናት ድራማ በተለመደው ሰዓት ነገ ይለቀቃል። አንዳንድ ጊዜ የማይመቻች ነገሮች ስላሉ ለዛ ነው አንድ ቀን እየዘለለ አንድ ቀን የሚለቀቀው ማለት ነው። አንዳንድ ጊዜ ደግሞ ከተስተካከለ ካለቀ በየቀኑ ይለቀቃል። እንግዲህ ተወዳጅ ድራማችን ስለሆነ ብዙ እንግዲህ የማይስተካከሉ ነገሮች ስላሉት እነሱ ደግሞ እስከሚስተካከሉ ድረስ ነው የሚቆየው። ነገ በተለመደው ሰዓት ይለቀቃል። እንግዲህ መጨረሻ ላይ ቤቲ እንዳበደ ሰው የሆነች ወደ ውጭ ይዘዋት ወጥተው ነበረ። እንግዲህ እሷንም ሁሉም ልጆች ተከትለዋት ወደ ውጭ ወጥተው ነበረ። ኪራ መጨረሻ ላይ ተከትሏቸዋል። እዛ ላይ ነበር ያለቀው። ተመልሰው እንዴት ነው ጽናት ኪራን ትረዳዋለች ወይ? እውነት በዚህ ነገር ነው ይሄን ነገር ያደረገው ብላ ታስባለች ወይንስ ደግሞ እሱን ይቅር ለማለት ጊዜ ይፈጅባታል ወይንስ እንዴት ነው የሚለውን ነገር በደንብ አድርገን የምናይ ይሆናል። ይህንን ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውዶቼ። ለቻናሌም አዲስ ከሆናችሁ ሰብስክራይብ አድርጉ፣ ምለቀው ቪዲዮ እንዲደርሳችሁ ማለት ነው። እና ስለዚህ ውዶቼ እውነት ለመናገር ብሎኛል። ምክንያቱም ኪሮና ጽናት አንድ ላይ ሊሆኑ ስለሆነ ማለት ነው። በእርግጥ ከዚህ በኋላ የታመመች ሰው መስላ ገብታ ወይንም ደግሞ ታማሚ ስለሆነች ለማስታመም ብሎ ኪራ ድንገት ወደ ቤት ካመጣት ሌላ ታሪክ ልትፈጥር ትችላለች ብዬ አስባለሁ። ቤት የማታስበው ነገር የለም። የምታስበው ሁሉ ሙሉ ለሙሉ ክፉ የሆነ ነገር ነው። እንግዲህ ነገ በተለመደው ሰዓት ሲለቀቅልን ሙሉ ለሙሉ የምናየው ይሆናል። በተረጋጋ መንፈስ በትዕግስት እስከ ነገ በሰዓቱ ጠብቆ ማለት ነው። በተለመደው ሰዓት ይለቀቅልናል።